በተለያየ ምክንያት ጉልበታችን ላይ ቁርጭምጭሚታችን ላይ እንዲሁም መካከለኛው የእግራችን ክፍል ላይ አይበለውና አደጋ ቢደርስብን እነኚህ ቦታዎች ላይ ስንነካ የህመም ምልክት ካለ ኤክስሬ መነሳት ይኖርብናል። የመጀመሪያው ጉልበታችን ከሆነ እድሜያችን 55 እና ከዛ በላይ ሆኖ ምንም አይነት ምልክት ባይኖረው እንኳን፣ ሁለተኛ ሎሚያችን ላይ ብቻ ስንነካው ህመም ከተሰማን፣ ሶስተኛ ፌቡላር ሄድ ወይም እዚች ቦታ ላይ ህመም ከተሰማ፣ አራተኛ 90 ዲግሪ ማጠፍ መዘረጋት ካልቻል፣ አምስተኛ ልክ እንደዚህ 4 ስቴፕስ መራመድ ካልቻል ኤክስሬ መነሳት ይኖርብናል። ሁለተኛው ቁርጭምጭሚታችን ከሆነ አንደኛ እኚህ ወጣ ያሉ ቦታዎች ላይ ስንነካ ህመም ካለ፣ ሁለተኛ ልክ እንደዚህ 4 ስቴፕስ መራመድ ካልቻል ኤክስሬ መነሳት ይኖርብናል። ሶስተኛው የመካከለኛው እግራችን ክፍል ላይ ደግሞ ከሆነ አንደኛ እነኚህ ቦታዎች ላይ ስንነካው ህመም ካለ፣ ሁለተኛ ልክ እንደዚህ 4 ስቴፕስ መራመድ ካልቻል ኤክስሬ መነሳት ይኖርብናል። ስለዚህ ይህንን ህግ ኦቶዋ ሩል እንለዋለን። በዚህ ህግ መሰረት ኤክስሬ ብንነሳ ስብራት የመኖር ቻንሱ ከፍተኛ ነው። አመሰግናለሁ።